ራስህ ያቀነባበርከው ወይም ደግሞ ሌሎቹ ያቀነባበሩት ሀሳብ ይሆናል። ልደትን በተመለከተ ይህንን ሀሳብ እኔ አላልኩም፣ ራሴ ያቀነባበርከው ሀሳብ አለ። ጸረ ኦርቶዶክሳዊ ጸረ ሌቦች መሆናችሁን በትክክል ተረድቻችኋል። ልደት ተሳስቶ እኔ ልክ የምሆንበት ምክንያት የለም። እኔም ልደትዬም እንደዚህ አይነት ሲስተሙ ስንመጣ ቤተክርስቲያን የረዳን መስሎን፣ ስለዚህ አንተ ቁጭ ብለህ እዛ መንግስትን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ እመቤታችን ቅድስት ድንግል ማርያም አሜን አሜን። ይህ መንግስት ማለት እኮ እንትን ብለህ እንደምትሳደቡ በስመ አብ ወልድ ብዬ መንግስትን አልሰድብም። ልደትን በተመለከተ ተመስገን ተናገረ የተባለው ነገር ሐሰት ነው። ናና ሙሉ ሪከርድን አሰማኝ። አምላክ አይደለም ችግረኞችን የሚያስጠጋ ጉያው ሰፊ የሆነ አምላክ ነው የተከተልኩት። ስለዚህ እንደኔ አይነቱ ችግረኛ አቅፎ አባብሎ የሚያኖር አምላክን የተከተልኩት። የምትንጫጫ ጴንጤ 1 ሚሊዮን ጊዜ ትንጫጫለ። አይ አም ኦርቶዶክስ ክርስቲያን። የተወሰነ ሼር አድርጉ። ሰው ይምጣ፣ ሼር አድርጉ፣ ታብታብ አድርጉ። ከዛ በኋላ ቀጥላለሁ። ሼር አድርጉላቸው። በጣም ነው ማዝነው። ይሄ ነው ለካ ኦርቶዶክሳዊነት። ሼር አድርጉት። አልመሰለኝም። ሼር አድርጉ። አንድ ጊዜ በአግባቡ ላወራ ኮመንት አጠፋለሁ። እውነትን እሺ በቃ ሳምሪ እስካወራ ድረስ የማትጠብቂ ከሆነ ምንም ማሰሪም እግዚአብሔር ይባርክሽ። ቦልኬሻለሁ። እሺ እህትነትሽን ላጣ ፈልጌ አይደለም፣ እኔን ለማዳመጥ እድሉን ለማግኘት። እሺ ቤክዬ እግዚአብሔር ይመስገን። እድሉን ላለመጠበቅ እስከምትፈልጉ ድረስ እቦልካችኋለሁ። አመሰግናለሁ። ቶሎ ቶሎ እቦልካችኋለሁ። ሐሳብ እስክሰጥ ድረስ እድሉን የማሰጡኝ ከሆነ መቅዲዬሽ እሺ፣ የኔ ውዶች አላችሁ ሞዴሬተሮች፣ የኔ ውዶች ሰጥሻለሁ። መቅዲ ሞዴሬተር ሄሎ፣ ላይቭ ላይ ነኝ። መቅዲ ቆይ አንድ ሰው እንትን ልበል። ማንም ይሁን ገና ነው። ኮመንት ማጠፋበት ሰዓት አለም። ሰው ጥሩ ሼር ካረጋችሁ በኋላ ነው እንትን ምለው። ኮመንት አላጠፋም። አሁንም ገና እስካወራ ድረስ እኔን ማዳመጥ ለማይፈልግ ሰው ሞዴሬተር እሺ፣ የኔ ውዶች እሺ፣ ማን ላይ ነው ማነሳው? እሺ፣ ለጊዜው አዳም እንዳትቀየመኝ። አዳም የኔ ሲንድሮስ እመልስላለሁ። ሞዴሬተር ሞዴሬተር እመልስላለሁ። እንትን አድርጉልኝ። መቅዲ አንድ ቁጥር ጻፊልኝ። የኔ ናት መቅዲ አንድ ቁጥር ጻፊልኝ። በአፋቸው ገና ሳላወራ የገባሁበትን ሀሳብ ሳላወራ በአፋቸው ለሚጸዳዱ ሰዎች በብሎክ ብቻ ነው ታገለ። ማንንም ሰው ሚውት እንዳታረጉ፣ ካልሆነ
እኔ ወንድማቸውን እንደዚሁ እየወደዱኝ አንፎሎ አድርጋችሁ ይወጡ። ስለሚወራው ነገር ነው ሀሳብ ልሰጥ የገባሁት። እሺ፣ ስለሚወራው ነገር ነው ሀሳብ ልሰጥ የገባሁት። ታገሱ። ስለሚወራው ነገር ነው ሀሳብ ልሰጥ የገባሁት። እሺ፣ አንተ ሌባ! ወዬ አንተን ጌታ ይባርክ። ቻው። እኔ ቤት ምንም አሰራም። ተቦልካል። ቻው። እሺ፣ ሊያ ደግመሽ እንዳጽፊ ኢየሱስ ዋና ቪዲዮ እንትን እንደማድረግ አለ ወይ? ዩዘርዬ እንኳን ደህና መጣ፣ እንኳን ደህና መጣ። እናት ጓዳ ውስጥ ተደበቅ። ቦልክ ያለው ቲክታክ አይጠቅምም። ተቦልካል። ሂድ እናት ጓዳ ቤት ግባ ከፈለግ። እስከዛሬ ድረስ ቤተክርስቲያንን ላለማሰደብ ንግግሬ በጣም ነበር ስጠነቀቅ የነበረው። በጣም ሳወራ በጣም ነበር ስጠነቀቅ የነበረው። በሰላም ነው። በሰላም ከሆነ ሰላም እንፈልግ። አንተም ቻው ብላክ። በቃ ኮመንት አታጥፉ። አንድ ጊዜ ሼር ይደረግ፣ ታፕታፕ ሼር ይደረግ። ለብዙ ሰው ሼር አድርጉ። ከዛ በኋላ ነው ማወራው። ኮመንት አታጥፉ። ልመልስ ነው የገባሁት፣ ላወራ ነው የገባሁት። ጄሪዬን ይወድ እንዴት ነሽ እህት አለሜ? ልመልስ ነው የገባሁት። ለሁላችሁም አንድ ጊዜ ሳወራ ኮመንት አጥፍቼ ስላላማወራ ልመልስ ነው የገባሁት። አንድ ጊዜ ሼር አድርጉት። ከዛ በኋላ አሁን የምትሳደቡ ሰዎችን እንዴት እንደማጸዳችሁ አሳያለሁ። ተባረኪልኝ ጄሪዬ። እሺ፣ አሁን ነው ከኤርፖርት ወርጄ የገባሁት። አትደንግጥ ወንድሜ። እሺ፣ እኔ አባት እሺ። ምን አባት ሰራለህ? እኔን ፎሎ ሳታረገኝ አትደንግጥ የምጥለው። ውጣ ከዚህ ኮተታ። ራስ ደንግጥ ከፈለክ ውጣ ከዚህ። ቦልክ ያለው አትደንግጥ ይለኛል። ምን አባት ስለሆንክ ነው የምደነግጠው? እኔ ተመስገን እባላለሁ። ሙሉ አቅም ያለኝ ሰው ነኝ። እንዳንተ አይነቱን ቁጭ አድርጌ ማስተዳደር ባለሀብት ነኝ። ለቃቃሚ ድሃ አይደለሁም። አትደንግጥ ይለኛል። በደነግጥበት ቦታ ድነጋግጣለህ። አልደነግጥም፣ ልደነግጥምም አልችልም። እንደናንተ አይነቱን ለቃቃሚ ፈርቼው አላውቅም። አስተዳድራለሁ ከእናቴ ጨምሮ ማለት ነው። እስከ ዛሬ ድረስ ተናግሬ አላውቅም። ብዙ ነገሮች ሪከርድ እንዳይወጡ ቤተክርስቲያንን ላለማስነካት፣ ቤተክርስቲያንን ላለማስተቸት በተረጋጋ መልኩ ቁጭ ብዬ ነበር። ይኸው ገብቻለሁ። አሁን አንዳንድ በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን ኦሮሞ ማለት እናት እንደዚህ ትሁን ከምትሉ ሰዎች ጀምሮ እመጣባቸዋለሁ። አሁን የአጥንት ውስጥ ካንሰር ነው መሆንባችሁ። የአጥንት ውስጥ ካንሰር ነው መሆንባችሁ። አንድ ጊዜ እኔን እውነት አውርቼ የአጥንት ውስጥ ካንሰር። አንዳንዶች ደግሞ ኡጋንዳ ቁጭ ብላችሁ ለልጅ ዳይፐርና ወተት መግዣ እኔ ከኢትዮጵያ ብር እንደላኩል ማስረጃ ስላለኝ ያንዳንድ እነግርሃለሁ። አንተ የዩቱብ ጡረተኛ በጠቅላላ ማለት ነው። አንድ ቀን በቲክታክ ተጠቅሜ አላቅም። አንድ ቀን በዩቱብ ተጠቅሜ አላቅም። አንተ ኡጋንዳ ቁጭ ብለህ እኮ ነው እኮ ለልጅህ እኮ ወተት መላኪያ እኮ ወተት መግዣ እኔ ብር ላኩል የረዳው። እሺ እኔ ነኝ የረዳው። እኔ ተመስገን እባላለሁ። አቅም ያለኝ ሰው ነኝ። ባለ ሀብት ነኝ። ድህነት በህይወቴ አልፎ አያውቅም።
ድህነት አልፎ አያውቅም። ለቃቃሉ ድህነት በህይወቴ አልፎ አያውቅም። ምርጥ ባለሀብት ነኝ። ሙሉ አቅም ያለኝ ሰው ነኝ። ተመስገን እባላለሁ። ወይ ዘንድሮ እጂ ዘንድሮሽን ፈልጊ። አንቺ ውጪ ከዚህ ዘንድሮሽን ፈልጊ። ውጪ ከዚህ። አመሰግናለሁ። አንድ ጊዜ ከፍ አድርጉት ታብታቡን ከፍ ስታደርጉት ወደ ሀሳብ ይገባሉ። ባለጌ ሁሉ ስንት አይነት ስድ አደግ ሰው አለ። ስንት አይነት ባለጌ፣ ስንት አይነት ስድ አደግ ሰው አለ። አንተ እዛ ቁጭ ብለህ ኦሮሞ ጠል ለሆንኮ ሰውዬ የአጥንት ውስጥ ካንሰር ነው መሆንብህ። እሺ የዩቱብ ጡረተኛ ስለሆንክ የምትተዳደረውን በዩቱብ ስለሆነ እኔ እንጨት ቤት አለኝ፣ የራሴ ኮፊ ሃውስ አለኝ፣ የራሴ ቡቲክ መሸጫ አለኝ፣ እኔ አቅም አለኝ ኢትዮጵያ ውስጥ። እንዳንተ ምን ላውራ ብዬ አማራን ከኦሮሞ ክርስቲያኑን ከሌላው እያባላው ምኖር ሰው አይደለሁም። ላንተም የአጥንት ውስጥ ካንሰር ነው መሆንብህ። ተመስገን እባላለሁ። መተህ ልትዋጋ የፈለከው ከተመስገን ጋር ነው። ለሁላችሁም በአግባቡ መልስ መልሳለሁ። እሺ አሁን ኮመንት ዝጉልኝ ሞዴሬተሮች። ወደ ሀሳቤ ልሂድ። አመሰግናለሁ። ሁላችሁንም ሰላም ብያለሁ። ይሄ ሰሞን ድሬዳዋ ሄጄ ነበረ ለገቢ ማሰባሰቢያ። በአጋጣሚ ሆኖ ቤተክርስቲያንን የረዳው እውነትም ቤተክርስቲያንን ሰፖርት ያደረግኩ ይመስሎኝ ነው የሄድኩት። ሲሄድ በጣም የተከበረ ጨዋ የሆነ ኤቨንት አለ። ታማኝ የሆነ ቤተክርስቲያንን በአግባቡ የሚያገለግለ ኤቨንት አለ። ሲሄድ ሎዛ ኤቨንት ከሚባል ድንቅ ፕሮጀክት ጋር ነው አብሬ የሄድኩት እና ያ ኤቨንት ክርስቲያናዊ የሆነ ለቤተክርስቲያን ታማኝ የሆነ ኤቨንት ነው። እስከዛሬ ድረስ ብዙ ቤተክርስቲያኖችን አሰርቷል። እስከዛሬ ድረስ ለብዙ ቤተክርስቲያኖች አቅም ሆኗል እና ያንን ቤተክርስቲያን ለማሰደብ ወይም ደግሞ የቤተክርስቲያን መምህር የሆነውን ሎዛ ኢቨንትን ለመሳደብ አቅም የላችሁም ተሳዳቢዎቹና ሲሄድ አንድ ደብዳቤ ወጥቷል። ምንድነው? ክቡር ጠቅላይ ሚኒስትራችን አብይ አህመድ አንድ ነገር ይላል። ምን ይላል? ሾርት ሚሞሪ የሚለው ሀሳብ አለ እና ዛሬ ሰው ይወድሃል፣ ነገ ደግሞ ይሰድብሃል። ይህ የአበሻ ባህሪ ነው። ሶሪ አንድ ሰከንድ ስጡኝ። ታብታብ አድርጉት እስከዛ። እና በዚህ አጋጣሚ ዩቱብ ላይ ዛሬ ያልከፈትኩት ፌስቡክንም ላይ ያልከፈትኩት ዛሬ እንደናንተ የዩቱብ ጡረተኛ ስላልሆንኩኝ ነው። እሺ ልታቆል ይፈልጋለሁ። አቅም አለኝ ዩቱቤን የመክፈት ላይቭ፣ አቅም አለኝ ፌስቡክንም የመክፈት ላይቭ። ታውቃላችሁ ፌስቡክ ላይ ከበቂ ሰው በላይ እንደሚከታተለኝ ላይቭ ከፍቼ ከበቂ ሰው በላይ እንደሚከታተለኝ። ዛሬ ግን ለተወራው ወሬ በአግባቡ የሄድኩበት ቦታ የሆነ ለቲክታከር እንደዚህ ብር ለእንትን እንደዚህ ብር ለእንትን እንደዚህ ብር የሚል ደብዳቤ ነው መጀመሪያ ያየሁት እና ሲታይ ደብዳቤው እንደ ደብዳቤ ድንገት እስቲ እጄ ላይ ካለ
እሺ አያርገውና እህቴ የምትደፍር ፍትህ እያልኩ ምጮህ ቂል አይደለም። ፖርት ያደርጉታል ብሎ ቢፈራቸውን ሰዎችን ቀድሞ ስም ማጥፋት ጀምሯል። የመጀመሪያው ሀሳብ ይሄ አንድ ግለሰብ እንደፈለገን ይጻፈው። ቀጥሎ አንድ የሆነ የተቆራረጠ ቪዲዮ አይቻለሁ፣ ማንነቱን ያላወቅኩት። በዚህ ቲክታክ ፕላትፎርም ላይ ማንም አለቃ ማንም እንትን የለም። ቲክታክ ላይ የራሴ አፕ ነው፣ የራሴ ፎሎወር ናቸው፣ የራሴ ማንንም አለቃ አድርጌ አልሾምኩም። ቲክታክ ላይ እከሌ ብትባል ተመስገን የጌታ ልጅ ብትባል አንተ ማነስ ይጀምር። በእኔ በተመስገን የጌታ ልጅ የተባለውን ብር የከፈለ ቤተክርስቲያን ካለ ዛሬ መልሳለሁ። ውሸት ነው፣ ውሸት ነው። ውሸትነቱ እንዲረጋገጥ ትላንትና ሁላችንም ድሬዳዋ ነበር። የድሬዳዋ አባቶች ምን አሉ? ባህር ዳር የነበሩትስ አባታችን አቡነ አብርሃም ምን አሉ? እሱንም እንሄዳለን አብረን። ቆይ እሺ ቆይ ቤተክርስቲያን ማንቀሳቀስ የምንችለው ሌላ ምንም አቅም የለም ካለናለች እጃችን እግራችን እናንተ ናቸው። ስለዚህ በውጭ ያላችሁ ወንድሞቻችን ምናልባት ባለሆነ አሉባልታ እንደሌላችሁ የወንድማችን ግናለ የአባታችንን ማስፈጸሚያ ኮሚቴዎች ከገባንበት እስከ ዛሬ ጀምሮ የቀረው ስራ ለማጠናቀቅ ሁሉም የሚናቅ ነገር የለም። መልካም ነው ያለው ነገር እግዚአብሔር ዘንድ ደግሞ ያስገብታለን ዘንድ ደግሞ መልካም አንድ ጊዜ አሰማችኋለሁ። አዳምጡ አንድ ጊዜ። ገብረ ማርያም ስም በጣም ብዙ ሄደዋል። በጣም ብዙ አቤኔና ሮሸን እዚህ ጋር ይሄ ሀሳብ አባታችን ስምስ ያላችሁ አድርጋችሁ ወደኛ መጡ እንግዶች የሚናቅ ገንዘብ የለም፣ የሚናቅ ነገር የለም። ሁሉን ነው የምንፈልገው ያለቅን ነው። በዚህ ቅር መሰረት የአቶ ይገዙ ልጆች ይህን አዳራሽ ሶስቱም ቀን
በነፃ ያበረከቱ መሆኑ እንዲታወቅላቸው እንፈልጋለን። በሁለተኛ ደረጃ ብዙ ሄደዋል አባታችን። አሁንም ዛሬ ናቸው ግን በጣም የሚገርማቸው በቤት ከመኪና ኦልሞስት አጥቼዋለሁ ቪዲዮን። ድሬዳዋ ስንሄድ ለአንድም ቲክታከር ብር እንዳልከፈሉ እኔ ፌስቡክ ላይ ግቡና ይዩት። መጀመሪያ የተፖሰተው ላይ ፌስቡክ ላይ ያለ ሙሉ ላይ ግቡና ለአንድም ቲክታከር 1 ብር እንዳልሰጡ አባታችንም ኮሚቴዎቹም እዛው ተናግረዋል። ቀጥሎ አቡነ አብርሃምም ባህር ዳር ያሉት ለየትኛውም ቲክታከር ብር እንዳልሰጡ ተናግረዋል። እኛ ከአዲስ አበባ ስንሄድ ፕሌን ይቆርጡልናል፣ በፕሌን እንሄዳለን፣ መኝታ ይይዙልናል፣ ምግብ ያበሉናል፣ ሂሳብ አሰባስበንላቸው እንመጣለን። ይሄ ነው ጉዳዩ እያሉ ግን ያሉት ግን ሀሳብ ግን ውሸት ነው፣ በጥቅሉ ውሸት ነው። ስለዚህ ስም የማጥፋት ዘመቻ ነው እየተካሄደ ያለው። ከሌነጋና ከልደትዬ ጋር በተያያዘ ደግሞ አንድ ቮይስ እንደወጣ ሰው ያ ሰው አሁን ገስት ላይ ፍሬንዴ ስለሆንክ ስትልክ አያለው። አሁን ገስት ላይ ገብተ እኔ ይህንን ሀሳብ እንዳልኩና ልደት እየዘረፈ መሆኑን መናገርን ትነግረኛለህ። እኔ ያልኩት ራሴ ያቀነባበርከው ወይም ደግሞ ሌሎቹ ያቀነባበሩት ሀሳብ ይሆናል። ልደትን በተመለከተ ይህንን ሀሳብ እኔ አላልኩም፣ ራሴ ያቀነባበርከው ሀሳብ አለ። ጸረ ኦርቶዶክሳዊ ጸረ ሌቦች መሆናችሁን በትክክል ተረድቻችኋል። ሲጀምር ኦርቶዶክሳዊነት እንደናንተ ቢሆን ኖሮ እኔ ኦርቶዶክስን አልቀጥልም ነበር። ግን ኦርቶዶክሳዊነት እንደናንተ አይደለም። ዓለም ላይ ያለ ህዝብ በጠቅላላ ከፈለገ ገደል መግባት ይችላል እንጂ እኔ ኦርቶዶክስ ሆኜ ነው የምቀጥለው። አንተ ሰው ገስት ስትልክ አስገባሃል። የመጀመሪያው ጉዳይ ልደትን ተናገረው፣ ይሄው ተመስገን ቮይስ አወጣ የምትሉት በጠቅላላ እኔ ልኮኜ ልደት የሚሳሳትበት ምክንያት የለም። ልደት ተሳስቶ እኔ ልክ የምሆንበት ምክንያት የለም። እኔም ልደትዬን እንደዚህ አይነት ሲስተም ውስጥ ስንመጣ ቤተክርስቲያን የረዳን መስሎኝ እዛ ሰው ሀገር ቁጭ ብለህ መንግስትን እንድንቃወም ትፈልጋለህ? አልቃወምም። መንግስትን ወደፊትም አልቃወምም። የቤተ ክርስቲያኖችን አባትን እንድንተይ የተፈለገ አንተችም። እኔ ማንኜ ነው የምተች የቤተክርስቲያን አባት? እግዚአብሔር ያስቀመጡትን አባቶችን ለምንድን የምተቸው? አልተችም፣ አንተችም። እግዚአብሔር በዘመኑ ያስቀመጠውን መሪ፣ እግዚአብሔር በዘመኑ ያስቀመጣቸውን አባቶችን ስም እየጠራን አናብጠለጥልም። ለምንድን እናብጠለጥለው? ለምንድን መሪያችንን እንሳደበው? አንሳደብም፣ አልሳደብም። አንድ ሰው ወዶና ፈቅዶ አማራ አልሆነም፣ ወዶና ፈቅዶ ኦሮሞ አልሆነም። አዎ ኦሮሞ ነኝ። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ልሸማቀቅበት ሳይሆን ሰው ሆኖ እግዚአብሔር በልጁ በክርስቶስ ኢየሱስ ስለመረጠኝ የአዲስ ኪዳንም ልጅ ስለሆንኩኝ ጨዋ የለ ባሪያ የለ ምን የለ ሁሉም በክርስቶስ ኢየሱስ አዲስ ፍጥረት ነው ስለሚል የአዲስ ፍጥረት ልጅ ነኝ። ዓላማው ህዝቡን የማደናገርና ህዝቡን የመናገር ወይም ደግሞ ህዝቡን አደናግሮ ሚዲያ ላይ ያለነውን ሰዎችን እንትን ለማለት ፈልጋችሁ ከሆነ የራስ ጉዳይ ነው። እኔ እንትን አለ መንግስትን አልሳደብም፣ አልተችም። በሰጠኝ እስኬጁል ልክ እኖራለሁ። ኢትዮጵያ ውስጥ አክብሬው እኖራለሁ። ለመንግስት ያን አድርግ ያለኝን እያደረግኩ ነው። ተመችቶኛል ለእኔ መንግስት። ስለዚህ አንተ ቁጭ ብለህ እዛ መንግስትን በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ እመቤታችን ቅድስት ድንግል ማርያም አሜን አሜን። ይህ መንግስት ማለት እኮ እንትን ብለህ እንደምትሳደቡ በስመ አብ ወልድ ብዬ መንግስትን አልሳደብም። ወዳችሁና ፈቅዳችሁ ሰውን ፖለቲካ ውስጥ ለመክተት ነው። ለምን ሌላው ክልል ቤተክርስቲያን ሲሰራ ለምን እንደዚህ አልጮኻችሁ? ሲዳማ ላይ ስንመጣ ለምን ይሄ ጩኸት ተነሳ?
ሌላው ክልል አካባቢ ጋር ስንሰራ ለምን እንደዛ አልጨዋችሁ? ሰርተናል እኮ። ድሬዳዋ ስንሄድ የድሬዳዋ ህዝብ እግዚአብሔር ያክብራችሁ የመጀመሪያ ፍቅር ናቸው ከሚባል አንጻር ከፍቅር በላይ የሆኑ ድንቅ ህዝቦች የድሬዳዋ ህዝብ ክብር ይገባቸዋል። ዝም ብላችሁ ፍቅር መስጠቱ ለድሬዳዋ ህዝብ ክብር ይገባዋል። ጨምሮ ደግሞ የድሬዳዋ ከንቲባ ክብር ይገባል። የድሬዳዋ ፖሊስ ክብር ይገባቸዋል። በዚህ ዘመን የሚሰራ መንግስታችን ያስቀመጣቸው ከንቲባዎች ያስቀመጣቸው ፖሊስ አመራሮች እኛን ሰፖርት አድርገውን ማብራት ጠፍቷል። በነገራችን ላይ እኛን የሚያስፈልገውን ነገር አድርገው ሸኝተውናል። አልፎ ተርፎ ደግሞ መስቀል አደባባይ የኛ ነው ብለን ብዙ ጊዜ ጮኸን መስቀል አደባባይ ላይ ፕሮግራም ሊዘጋጅ ሲል ያንጨረጨራችሁ መንፈሳዊ ቅናትም ስጋዊ ቅናትም ያለባችሁ በእናንተ ሐሳብ ውስጥ ሰው ካልሄደ የሚያማችሁ ሰዎች እንደፈለጋችሁ ቲክታክ ላይ ያሉትን እና አላፋት ዝማሬን የሚያዘጋጀውን ሄኖክን ለመንካት ሄዳችሁበት ነገር ከመቶ ልክ አይደለም። ከናንተ በላይ የመናገር አቅም እያለን የማንናገርበት ምክንያት ምንድነው? ክርስትና ከማውራት ይልቅ በእውነት መኖር ስለሆነ ነው። እየሰራን ያለነው ወደፊትም እንሰራለን። ልደትን በተመለከተ ተመስገን ተናገረ የተባለው ነገር ሐሰት ነው። ናና ሙሉ ሪከርድን አሰማኝ። ግባና አውራኝ ከኔ ጋር ናሞግተኝ። ለተመስገን ብር አስገብቻለሁ ምትሉ ካላችሁ ለቤተ ክርስቲያን መዋጮ ለተመስገን ብር አስገብቻለሁ ምትሉ ካላችሁ ናሞግተኛው አላስገባም። ለተመስገን የገቢ ማሰባሰቢያ ሄዶ 100 ሺህ ብር ሰጥቼዋለሁ ምትል ካለ ናና ሞግተኝ። አንዳንዶች በጣም ታዘብያችኋለሁ። ምንድነው የታዘብኳችሁ? ማገናዘባችሁ ማስተዋላችሁም እንደሚወስዱ አላውቅም። ገሸሽ ብሎ እኮ ዝምታ ውስጥ ከሆነ እኮ ማውራት እኮ ይቻላል። ማብራት እስኪመጣ እንደዚህ ላብራና ላውራ። ከምንም ይሻላል ብዬ ነው ወዶች እየታየዋችሁ ላውራ። ለምን ሌላ ክልል ሲሰራ አመመ? የድሬዳዋ ህዝብን ፍቅር ሰጪ የሆነውን ህዝብን ስሙን ለማጥፋት ነው የመጣው። የድሬዳዋ ህዝብ ደግሞ ፍቅር ሰጪ ነው። አክብሩን። እኔ እንዲያውም የሃይማኖት መከባበር ያለበት እላለሁ። የድሬዳዋ ህዝብ ሙስሊሙ ክርስቲያኑን ሳይንቅ አክብሮ የሚኖርበት፣ ካቶሊክ ከክርስቲያኑ ጋር አብሮ የሚኖርበት፣ ፕሮቴስታንቱ ያለ ጥጋብ ያለ ምናምን አብሮ ተከብሮ የሚኖርባት ከተማ ናት ድሬዳዋ። እዛ ቤተክርስቲያን ስንሄድ እግዚአብሔር አብ ቤተክርስቲያን ነው። አንድ ኢንጂነር ነው ያንን ቤተክርስቲያን በራሱ ወጪ እየሰራ የነበረው። ያንን ቤተክርስቲያን እየሰራ እግዚአብሔር ወደ እቅፉ ጠራው። ከዚህ ዓለም በሞት ተለየ። ስለዚህ ቤተክርስቲያኑ ሊሰራ ነበረ። ተጠራን። ከናንተኛ ስለተመረጥን የተጠራ ነው። ከናንተኛ ስለምንሻል የተጠራ ነው። ከናንተ እኛ ስለምንሻል የተጠራ ነው። አንዘርፍማ። የሃይማኖት አባቶችን አንሳደብማ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለ የመጣውም ሰውዬ ፖለቲካ ይሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። አላስነካም። በቃ እኔ ደግሞ መንግስት መውደድን እና የእናንተን ተቃውሞነትን
እንዳልተካውባችሁ ሁሉ እኔ ደግሞ መንግስትም መውደዴን ደግሞ አትንኩብኝ። እግዚአብሔር በዘመኑ ያስቀመጠውን መንግስት እኔ እቀበለዋለሁ። አትንካብኝ መንግስቴን። በውስጥ ስላወራኝ እኮ ነው የምነግርህ እኮ። አክብሬው ነው የምኖርለት። ሂድ በዚህ መንገድ ነው መንገድ ሲለኝ እሺ ብዬ ነው የምሄደው። አልቃወመው። እንዲመራኝ እግዚአብሔር በዘመኑ የጠራው መሪ ስለሆነ ማለት ነው። እንደዚሁ ደግሞ የቤተ ክርስቲያን አባቶች ዝቅ ብዬ እገዛላችኋለሁ። የትኛውንም አባት ስሙን እየጠራው አልናገርም። አንተ አባ ሳውሮስን ትቃወማለህ፣ እኔ ደግሞ አባ ሳውሮስን ደግፋለሁ። በቃ አለቀ። ይኸው ግልጽ ነገርኩ። እንዴት ትደግፋለህ ካለ እግዚአብሔር የሾመው ላይ እኔ ማን ሆኜ ነው እጅ የምጠቁመው? ከደበራችሁ ተመስገን አባ ሳውሮስ ግን ይወዳችኋል ብላችሁ አንፎሎ የምታደርጉኝ አድርገኝ። ውጣ አንፎሎ እያደረገኝ። እግዚአብሔር በዘመኑ የመረጠውን አባት እና አባ ሳውሮስ ከዚህ ሲያልፉ ደግሞ ሌላ አባትን እግዚአብሔር ሲያመጣ ደግሞ እሱንም ደግሞ እኔ ደግሞ ከተለዋለሁ። ይመራኛል። እግዚአብሔር በዘመኑ ያስቀመጠውን አባት በጠቅላላ ነው ይከተላለሁ። እኔ ክርስቲያን ነኝ፣ ዘረኛ አይደለሁም። እኔ ክርስቲያን ነኝ፣ ጎጠኛ አይደለሁም። እኔ ክርስቲያን ነኝ ነው የምልህ። ስፈልግ አባት፣ ስፈልግ እናት፣ ስፈልግ ቲክታከር፣ ስፈልግ ዲያቆን፣ ስፈልግ ምናምን የምትሳደብ አንተ ማነህ? አንተ ማነህ? ንገረኝ። የቲክታኩ ኮሚቴ በአርሱ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ የሾመ? አልቀበልህም። መንግስቴን ስታከብ ከአንተ ይልቅ ማነው ቲክታክ ላይ ኮሚቴ አድርጎ ያዋቀረ ሰው? ማነህ አንተ? ስለዚህ ዓላማችሁ አጀንዳችሁ ይሄ ነው። አጀንዳችሁ ትውልዱ መረን እንዲወጣ አባት አልባ ለማድረግ ነው። አመጣጥ እስኪ ለኔ ብር የሰጣችሁ ኑና ጠይቁኝ። ለኔ ብር የሰጠኝና እና ጠይቀኝ። አሁንም የተቸገረች ቤተክርስቲያን ካለች ነገም ሄጄ እረዳለሁ። ሲሄድ ግን የሰው ልጅ ነኝ እኔ፣ ተመስገን እባላለሁ። መኝታዬን ታመቻችልኛለህ፣ ምግቤን ታመቻችልኛለህ፣ ትራንስፖርቴን ትከፍለኛለህ፣ መጥቼ አስተባብርልሃለሁ። እምብርት የሌለኝ ይመስላል እንዴ? ማልበላ ይመስላል እንዴ? አእምሮ የሌለኝ ይመስላል እንዴ? ማልተኛ ይመስላል እንዴ? ሰርቼ ታዲያ ማርፍበት መኝታ ለምን ከፈለግ ይሄንን ታመቻችልኛለህ ስል 4 ስታር 3 ስታር 5 ስታር ሆቴል አዘጋጅልኝ እኮ አላልኩም። ክርስቲያን ነኝ። የተጎዳች ቤተክርስቲያን ካለች ሰንበት ትምህርት ቤት ምንጣፍ አንጥፈልኝ፣ መጥቼ ተኝቼ ቤተክርስቲያን አስተዳድራለሁ፣ አስተባብራለሁ። እያደረግኩት ስለሆነ ቀጥሎ ክርስቲያን ነኝ። ምስር ዋጥና ሽሮዋን ስራልኝ መጥቻ እውነት የተቸገረች ከሆነ እሱም ደግሞ በሎዛ ኢቨንት ከሆነ እመጣለሁ። ሌላው ክልል ሲሰራ አልደበረህም፣ አልጮክም። ሲዳማ ሲሆን ጮክ። የምታመጣው ወረቀት ደግሞ ራሴ ጻፍከውን ወረቀት ስርልዝድል። ምን ሆናችኋል? አታገናዝቡም እንዴ? ማህተቡ ማን ነው? ሰጪው አካል ማን ነው?
ማንም ሰው ያንን ወረቀት መጻፍ ይችላል። ወንጀለኛ ከሆነ እኮ ሰጪውም ተቀባዩም እኮ ነው። ሌባ ከሆነ እኮ ሰጪውም ተቀባዩም አካል እኮ ነው። ማን ነው ሰጪ? ማን ነው ተቀባይ? አዋሳ የሚናስ ቤተክርስቲያን ምናምን የሚል ቪዲዮ እኔ ሚናስ ቤተክርስቲያን አዋሳ እንዳለ አላውቅም፣ አልሄድኩም። መድኃኔዓለም ቤተክርስቲያን ሄድኩት። ምኑ ጋር ነው ሚናስ ቤተክርስቲያን በተለይ ጥቁሩን ቀዩን አላውቀውም፣ ግን ስሜ ጣፈጠ እና አስገባ። ይመችህ። እውነታው ግን ይሄ ነው። ልደትዬን እና እኔን ለማራራቅ ሄዳችሁበት ርቀት ልክ አይደለም። ግን ልደትም ያውቃል ምን ልል እንደምችል ይረዳኛል። ድምፅ አቀነባብረ ቆራርጣ ኤዲቲንግ አድርገ ምናምን እና አንድ ቁጥር ጻፈል። ይኸው ገስት ላክ ፍሬንዴ ነህ። ያንን ቮይስ አሰማኝ። ከኔ ጋር ያወራውን አላልኩም። ልደት እንደዛ አላልኩትም። አለቀ። እንድታምኑኝ እምባ አላፈስም። መድኃኔዓለም ምስክሬ፣ ለእናንተና ለሰይጣን እምባይ ዘለላይን አላሳይህም። የእምባ ዘለላይን ለሰይጣንና ለእናንተ አላሳይም። እምባዬን ለሰማዩ አምላክ በጓዳዬ ስንበረከክ አሳየዋለሁ። ጉዳዩ ዓላማው በቤተ ክርስቲያን ስም የምትሸቃቀጡ ፖለቲከኞች ናችሁ። ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። አንተ ስላልከኝ ሳይሆን ናና አርሲ ላይ እኔም አንተም እኩል ቆመን ለተጎዱ ሰዎች ድምፅ እንሁን። እኔ ኢትዮጵያዊ ነኝ፣ ተመስገን እባላለሁ፣ ከፖለቲካ ነፃ የትም መውጣት መግባት የምችል። ናና አርሲ ድምፅ እንሁን። እዛ ቁጭ ብለህ በጭባጫ እዛ ቁጭ ብለህ ነው እንዴ ብቻ? ናና ኢትዮጵያ ውስጥ ከኔ እኩል እስኪ ድምፁን ናና ከኔ እኩል ድምፁን እዛ ቁጭ ብለህ እንዳንተ አይነት በጭባጫ ይቻላል። ይሁን ያሁንም ኢትዮጵያ ውስጥ ደረቴን ነፍቼ ነው የማወራው። እማወራው ውሸት አይደለማ። የምኖረውም ደግሞ ለውሸት አይደለም። እግዚአብሔርንም የተከተልኩት ደግሞ በውሸትና ለውሸት አይደለም፣ ለእውነት ነው፣ በእውነት ነው። ገና የአጥንት ውስጥ ካንሰር ነው መሆንብን። የአጥንት ውስጥ ካንሰር ነው መሆንብን። እሺ ነው መሆንብህ። አንዳንድ ጴንጤዎች የሰራችሁትን ቪዲዮ አይቻሉ። ተመስገን እኮ እንዴት ነው ማያምርብኝ? የተከተልኩት እኮ የድንግል ማርያም ልጅ ይባላል። አህመዳም አምላክ አይደለም የተከተልኩት። ወዝ የሚሰጥ የሚያኖር የሚያኮራ የሚያንቀባርር ዘና የሚያደርግ አምላክ ነው የተከተልኩት። እንዳንተ ሳርግጬ ሶፍት በልቼ አመዳሞኝ ልመጣ አይደለም ኦርቶዶክስ የሆንኩት። ይኸው በቃ ኦርቶዶክስ ቤት ሲመጣ አማራ ገና ያምርብኛል። አይን ደም ይለብሳል። ገና ያምርብኛል። የተከተልኩት አምላክ አንቀባሮ የሚያኖር እንጂ ይሄ ጥገኛ አምላክ አይደለም የተከተልኩት። እናንተ ስፈልግ በሉተር ላይ ስፈልግ በፔንቴኮስታል ላይ ስፈልግ በምናምን ላይ የተለጣጠፍክ ስለሆነ አንተ ፓራሳይት ሃይማኖት ስለምትከተል ለዛ ነው የምትንጫጨው። እኔ የተከተልኩት ፓራሳይት አምላክ አይደለም፣ ችግረኞችን የሚያስጠጋ ጉያው ሰፊ የሆነ አምላክ ነው የተከተልኩት። ስለዚህ እንደኔ አይነቱ ችግረኛ አቅፎ አባብሎ የሚያኖር አምላክን የተከተልኩት። የምትንጫጫ ጴንጤ 1 ሚሊዮን ጊዜ ትንጫጫለ። አይ አም ኦርቶዶክስ ክርስቲያን። አይ አም ኦርቶዶክስ ክርስቲያን። ህልሜ የተሳካ ጌታ ራእይ አሳይቶኝ ነበር ያልከውን ቀለሜ የፈለክበት መርጠ መደፋት ትችላለህ። እንደዚህ
አንገቴን ትቆርጠኛለህ እንጂ ለጻፍክልኝ ጽሑፍ ከኦርቶዶክሳዊነት አልወጣትም። እንዲህ ታርደኛለህ እንጂ አልመጣም። እቺ አይደለችም። ከዚህ የባሰ ስም ማጥፋት ቢመጣ እንዲረደኝ አልመጣም። ጴንጤ ከመሆን መድኃኒዓለም ምስክሬ እንደዚህ ጉድጓድ ተቆፍሮ ጉድጓድ ውስጥ ገብቼ አንገቴ ላይ እንደዚህ ተጠቅጥቆ ፈረስ ይሄድብኝ የገባው ጴንጤ መስሎ አስመሳይ ጴንጤ ከመሆን ሰካራም ኦርቶዶክስ ሆኜ ብኖር እመርጣለሁ። ለጴንጤዎች ይህን ነግራችኋለሁ። በሃይማኖት ስም ለምትሰሩም ደግሞ ፖለቲከኞች ደግሞ ይህን ነግራችኋለሁ። ስለዚህ ማስረጃ ሲኖራችሁ ከኔ ጋር ታወራላችሁ። እኔ ተመስገን እባላለሁ።